ነገሮች እንደዚህ በጣም ባይከብዱብንም ብዙ ጊዜ ነገሮች አስቸግረውን ቻሌንጅ አድርገውን ያውቃሉ። ከዛ ግን በሚገርም ሁኔታ አንድ ላይ ነው የምንሆነው ሁሌም ማለት ነው። የሚገርመኝ ነገር በጣም ብዙ ፈተናዎች በጣም ብዙ ችግሮች እናልፍና አንድ ነው የምንሆነው። የተዋለደ ሰው ደግሞ ከነ ሊለያይ አይችልም። እኔ እየነገርኩሽ ነው። ነገ ላይ የምታዝኚው አንቺ ነሽ። ነገ ላይ የምትከፊው የምትጎጂው ወይኔ ባላደረግኩት ብለሽ የምትጸጸችው አንቺ ነሽ። ከገባሽ ደጋግሜ እየነገርኩሽ ነው። ስለዚህ ከዚህ ጉዳይ ራስሽን ብታውቂ ጥሩ ነው። መጀመሪያ ደረጃ እኔ አንቺን ላገኝሽ ወይም ደግሞ ፍቃደኛ ሆንኩበት ከዚህ በፊት የምዝችብኝን ነገርና ከዚህ በፊት ምናልባት አንቺ ለኔ ምክር ሆኖ እንዲሰማኝ ለአንቺ ግን እንጣት የምትፈልጊ ሰው አይደለሽም። ገባሽ? እንዳልሽው ምናልባት የተዋለደ ሰው አይፋታም። የተዋደደ ሰው የፈለገ ቢሆን ተመልሶ ወደ ራሱ ህይወት አይመለስም። ይመለሳል ብለሽ የምታስቢ ከሆነ እስካሁን ድረስ ግን በጣም ብዙ ጥረሽ አብርሃምን መመለስ ስላልቻልሽ ይመስለኛል ዛሬ ላይ ወደ እኔ የመጣሽው። ገባሽ? እኔን ተስፋ ማስቆረጥ የምትችይበት ምንም ጉዳይ የለም። ከዛ ባለፈ ደግሞ በደንብ ነገሮችን አስተውለሻል ብዬ አስባለሁ። እንኳን አንድ ጊዜ አልቅሰሽ ወይም ደግሞ አንድ ሁለት ጊዜ አልቅሰሽ ወደ ራስሽ ልትመልሹ ሞክረሽ ምናምን ከዚህ በፊት በደንብ ካስተዋልሽ እሱ ነበረ በጣም የሚለምንሽ፣ እሱ ነበረ በጣም ላንቺ አሁን የሚዋሽም ነገር ብቻሽን ሲያቅትሽ ከነሜሮን ጋር ከነዳኒ ጋር ሞከርሽው፣ አልተሳካልሽም። ገባሽ? እስከ ማልቀስ ድረስ ሄደሻልና ከዚህ በፊት ምናልባት ለአንድ በሁለት በሶስት ቀን ውስጥ መልሰሻል። እኔ ኖርማል ነው ከባድ ነው አላልኩም እኮ ግን ምኑ መሰለሽ በጣም ብዙ ጣርሽ ግን ደግሞ እሱ ደግሞ ሁሌ አንገቱን ደፍቶ እንደማይቀር ሁሌ ባንቺ ስር ሆኖ እንዳይሰማው አድርጌ እኔም እንዴት ነው በስትክክል ደና አድርጌ ትክክለኛ የሥራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልቡ ቆረጠ ምናምን ብለሽ ነው ስቲል ፕሮግራም ለማበላሸት እንኳን እኛ ጋር የመጣሽው። ገባሽ? አንቺ ለኔ በፍጹም ጥሩ ነገር ልትመክሪኝ የምታስቢ ሰው አይደለሽም። ተረጋጊ። ቆይ አንቺ እንደዛ ልታስቢ ትችያለሽ። በነገርሽ ላይ የሥራ ሰው መሆንን ከአንቺ ጋር አይደለም ሰርቶ መለወጥን ያየው ማንም የሚመሰክረው ነገር ነው። ማውራት አይጠበቅብኝም። መስራትና መለወጥን ከየትና ወዴት ከማን ጋር እንደጀመረ እኔ ማውራት አይጠበቅብኝም። ስራችንና ተግባራችን ምስክር። ስለዚህ ታዲያ አብራችሁ ስለሰራችሁ ዛሬ ላይ አብራችሁ ከታች ስለመጣችሁ ዛሬ ላይ አንገቱን ማስደፋት አለብሽ ብለሽ ታስቢያለሽ? ለዚህ መልሳለሽ? እንደዛ አላልኩም። በጣም ብዙ ጊዜ አንገቱን ለማስደፋት ሞክረሻል እኮ በጣም በግልጽ አማርኛ። ማስደፋት ነው የምታወሪው? ጤነኛ አይደለሽም እንዴ? ጤነኛ ነኝ እንጂ በደንብ ልትዋሽ የምትይው ነገር ወይም ልትደብቂ በሚሰራው ተግባር በሚሰራው ነገር ትክክል እንዳልሆነና ብዙ ጊዜ እንዲመለስ ልነግረው እችላለሁ። ታዲያ ምላሽ ይሄ ነው? አንገቱን እንዲደፋ አንገትህን ድፋ ብዬ እንደዚህ ሰው ፊት ለፊት እንደዚህ ተናግሬ ምናምን አላውቅም። ተናግረሽ ሳይሆን መተሹም አሳይተሽዋል ሩታ። በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽናል። ገባሽ? እናትና አባት ሲከበር ነው በእኛ ባህላችን የምናውቀው በብዙ ነገር አንፃር ስናስብ ማለት ነው። ምንም ቢሆን ምንም ሴት ሆነሽ ልክ ብልሃት እንደችን ተጠቅመሽ በጣም አብርሃምን መመለስ የምትችይ ሴት ነበርሽ ቢገባሽ ማለት ነው። ግን ደግሞ አንቺ ኃይለኝነት ጀግና ብለው ዛሬ ላይም ደግሞ ከአብርሃም ጋር እንድትለያይ ያደረጉሽ ያሳው ናቸው ቢገባሽ። ነቃጨረሽ? አልጨረስኩም። እንደዚህ ነው የምታስቢው? እንደዛ ነው እያሰብኩ ያለሁት። ይኸውልሽ አሁን አንቺ በጣም ብዙ ነገር ልትሰማሽ ብዙ ነገር ልታወሪ ምናምን ልታነሺ ምናምን ትችያለሽ። አሁን እኔ ያሳለፍኩበትን ነገር ሆቶኝ የተናገርኩትን ነገር ምናምን ልትናገሪ ልታነሺ ትችያለሽ እንዴ። ገና እኮ ምንም ተብሎ የሆነ ነገር ሳይጀመር እኮ ነው አንቺ እሱን ለመናገርና ለመቆጣት የደረስሽው። ምን ነው እንነጋገር? በምን ጉዳይ አልገባኝም። ብዙ ነገር አሳልፈን ነገሮች ሲከብዱ ነው ሆት ሊሆን የቻልኩትኝ እንጂ ከአንዳንድ ሆት የሆንኩበት ነገር ትዝ አይለኝም። በጣም ብዙ ነገሮችን ታገሽ ያሳልፍኩኝ ሰው ነኝ። በጣም ብዙ ነገሮችን ዝም ብዬ ያለፍኩኝ ሰው ነኝ። ዛሬ ላይ ሜቢ ሆቶኝ የሆነ ነገር ከአቅሜ በላይ ሆኖ የሆነ ድርጊት ሳደርግ ብታይኝ ያቺን ድርጊት አንስተሽ እሺ፣ መቼ ነው ተረጋግተሽ ነገሮችን ዝም ያልሽው? ሁሌም ሆት ነሽ እኮ። እንዴት ነው ታዲያ? በደንብ ነው ተረጋግቼ ዝም ያልኩት። ሜቢ አንቺ ዝምታ እንደዚህ ነው ዛሬ ላይ ህይወታችን ውስጥ መተሽ ይሄንን ሆነ ያሆነ ልትይ ትችያለሽ እንጂ በጣም ብዙ ነገሮችን በራሴ መንገድ ለማስተካከል በራሴ መንገድ ብዙ ነገሮችን ለመፍታት ታግሼ ዝም ብዬ ያለፍኩኝ ሰው ነኝ። እኮ ይኸውልሽ ሩት አሁን እኮ ነው እያወራሁ ያለሁት ነገሮችን መፍታት ባለበት ወይም ደግሞ ብልሃትነትሽ ነው እንጂ መጠቀም ያለብሽ ዳኒና ሜሪን እየተጠቀምሽ አይደለም አብርሃምን መመለስ የምትችይው። ወይም ደግሞ ያልተፈጠረ ነገር ተፈጥሯል። ልጄ ላይ ሆዴ ላይ ልጅ አለ እንደገና ደግሞ የሆነ ነገር ተፈጥሯል እያልሽ አይደለም። አዲስ ህይወት ሲጀምር ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ይሄ ነገሮች የሚታዩሽ። ቆይ አንዳንድ ጊዜ እኮ የሆነ ቦታ ላይ ደርሰሽ እግዚአብሔር ይመስገን ይሄንን ነገሮች አሳልፌ ነው እዚህ የደረስኩት የምትይው ከባለቤትሽ ጋር ሆነሽ ነው እንጂ ከባልሽ ጋር ተፋተሽማ እንደዚህ አሳልፌ ያለው ብትይ ምንም ያምር ነገር የለም አይደል እንዴ? ልታስቢ ወይም ሊመስልሽ ይችላል
እንደዛ ልታስቢ ሊመስልሽ ይችላል። በነገርሽ ላይ ማለት በጣም ብዙ ነገሮችን አሳልፌያለሁ። አሁን በደንብ ነው እሱን በኩራት የምናገረው። ምክንያቱም እንዴት ነው መደመጥ እየፈለግሽ መሰማት እየፈለግሽ ታግዘሽ ነገሮችን እያለፍሽ ያንን ታይም ዝም ብዬ አልፌ ዛሬ ላይ ይሄንን ነገር ወጥቼ በመናገር ሊደብራቸው አይገባም፣ ማናችሁ ማለት ነው። ምክንያቱም ነገሮችን እንዴት ማለፍ እንዳለብኝና ዛሬ ላይ እንዴት መድረስ እንዳለብኝ ያለፍኩበትን መንገድ እኔና እኔ ነኝ የማውቀው። በዚህ ልክ አንቺም እንደዚህ እኔ ልትናገሪኝ አትችይም። ምክንያቱም ያሳለፍኩትን ነገር ምንም ልታውቂያችም። በነገርሽ ላይ ዛሬ እንደዚህ ሊሰማሽ ይችላል። ዛሬ ሜቢ አሸናፊነት ስሜት ሊሰማሽ ይችላል ምናምን፣ ግን ደግሞ ሁሉም ነገር ፍሬ አለው። እሺ ሁሉም ሰው የሰራውን ነው የሚያገኘው። ሁሉም ሰው የዘራውን ነው የሚያጭደው። በሰው ህይወት ውስጥ ገብቶ መመሰቃቀል፣ ሰው ህይወት ውስጥ ገብቶ የሰውን ነገር ማበላሸት ምናምን ጊዜ ፈጃል እንጂ ሁሉም የዘራውን ያጭዳል። ሁሉም እያንዳንዱ ማለት ነው እያንዳንዱ ሜቢ በራሱ ላይ ደርስ ይችላል፣ በእህት በወንድሙ ሊደርስ ይችላል። የየራሳቸው ጥፋት ራሳቸው ላይ ሆኑ ይችላሉ የሚያጭዱት፣ ግን ደግሞ በእህት በወንድም ይደርሳል፣ በራስ ባይደርስ ጊዜውን ጠብቂ። እኔ ይሄን ነው እሱ ምንም የሚያሰጋ ነገር የለም። ግን ደግሞ ሩታ እኔ ምናልባት ብዙ ጊዜ አይተሻል፣ ምናልባት አንቺ ከኔ ጋር ያለሽን ነገር ወይም ደግሞ በህይወቴ በእኔና በአብርሃም ህይወት ገብታለች ብለሽ ስለምታስቢ አታቀርቢኝም ይሆናል እንጂ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ምናልባት አንቺ እናት ስለሆንሽ ወይም ደግሞ እንደዚህ አይነት ስሜት ምንም የማስመስለው ነገር የለም። ለአንቺ መክሬሽ የምጠቀመውም የምጎዳውም ነገር የለም። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርሰን ነገር የለም። ስለማስመሰል ሳይሆን መክረሽ ምናምን ምታቂ ብልጥ ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እልህሽን፣ ይሄ ተናጋሪነትሽን፣ ለሰው ተንኮል የምታስቢው ነገር ወደኋላ አድርገሽ ፖዚቲቭ ነገር ብታስቢ በዚህ ልክም ህይወትሽ እንደዚህ አይበላሽም ነበር። ይኸውልሽ አንቺ ተዛ አይነት ሀሳብ ብታስቢ ኖሮ በዚህ ልክ እንዴ ቆም ብለሽ ራስሽን ማየት ትጀምሪ ነበር። እኔ ደግሞ አንቺ ራስሽን ማየት ትጀምሪ ነበረ በቃ ዛሬ ላይ መተሽ እንደዚህ ነኝ እንደዛ ነኝ ብለሽ ራስሽን ከበር ልታረጊ ብትሞክሪ የሆነ ሰው አንቺን እንዳይወቅስ ምናምን ብትሞክሪ ነገ ላይ ምናልባት ይሄ ነገር ቢነሳ ሩታ እኔ ተወቅሽ ባላለው ብለሽ ፈርተሽ ነው እንጂ አንቺ በእውነት ነገ ምን ባላለው ብል እኔ በአብርሃም እንደዛ እየተሰደገባሽ ማንንም ስለማልሰማ ነው ዛሬ ላይ እዚህ ጋር ቆምኩት እንጂ እንደኔ እንደዛ እያለሽ እንኳን ያልሰማሽበት ምክንያት የራስን ጭንቅላት ነው እንጂ ሰው ስለሚናገረው ሰው ስለማይናገረው አይደለም። ገባሽ? ሰው የራሱን አስተሳሰብ ነው የሚያስበው። የኔ ልብ ማንም አያውቅም። እንደዛ ገባሽ? እኔ ላንቺ መጥፎ ነገርም ተመኝቼ ምንም የማውቀው ነገር የለም። ግን ደግሞ አንቺ ስለዚህ አንቺ መልካምና ጥሩ ነገር ነው የምትመኘው ሰው ህይወት ውስጥ እየገባሽ ብዙ ጊዜ እኮ ላናግርሽ ሞክሬያለሁ። ከኛ ህይወት ውጪ ስልሽ ማንም ካልፈ እሱ ውጪ ካላለኝ አልወጣም እኮ ቃል በቃል ያልሽኝ ሰው ነሽ። ስለዚህ አንቺ ዛሬ እኔን መከርሽኝ፣ ለኔ ሐሰብሽ ሂጅ አትይኝም። እንግዲህ ከእንደዚህ አይነት አሽሙሮች የወጣሽ ሰው አይደለሽም። ብዙ ጊዜ ስትናገሪ እሰማሻለሁ፣ አይሻለሁ። ከእንደዚህ አይነት አሽሙሮች ትወጫለሽ። እኔ በጣም ከኔ አይብስም ሩታ፣ ከኔ አይብስም። በጣም ጥሩ ነገር አስበሽ ቢሆን ኖሮ ያኔ ትሰሚኝ ነበረ። ከህይወታችሁ እወጣለሁኝ ብለሽ እሺ ብለሽ ልትንቺ ነበረ። ሩታ ዲስሪስፔክት ያደረግሽውን ያወረድሽውን ወንድ ነው ከፍ ያደረግኩት። ገባሽ? አታስመሲ በእናትሽ። በደንብ ነው በስትክክል ነው ያወራው ያለው። አልፈልግም ምናምን ብለሽ ነገሮች ልታበቂትሽ ነበር ያኔ ከህይወታችን ውጪ ብዬ ሳናገርሽ። አንቺ አሁንም ያኔ ላይ ነሽ። ግን አሁንም ቢሆን ዝቅ ያረግሽው አንገቱን ያስደፋሽው ነው አንገቱን ቀና ያስደረኩት። ገባሽ? ስለ ያኔ ነው እያወራሽ ያለሽው አንቺን ብትሆኚ። ስለዚህ ያኔ እንደዛ ስልሽ በቃ ጓደኞቹ ነው ከጓደኞቹ ጋር ነው ነገር ነው ያደረኩት። አንቺ ስላልሽኝ እንደዚህ አላደርግም ምናምን ሰው አሁን አንቺ ለኔ ሩታ ምንም ቢደረግልሽ አንቺ ባይዘው የምታመሰግኝ ሰው አይደለሽም። ይሄን ደግሞ ያየሁት በምንድነው እስቲል የዛሬዋ ቡዜ እንኳን ለአንቺ ጥብቅ ሆና የምትቆም ትላንትና አቤልም ቡዜም በደንብ አድርገው ጥብቅ ብለው የሚቆሙልሽን ጣል አድርገሽ ነው ያመጣሽ። ስለዚህ እኔ ጥሩ ነገር ባስብልሽም መጥፎ ነገር ባስብልሽም ከአንዳንድ እንዳቅ ፈጣሪ ረድቶኛል። ይሁላቸውንም የእያንዳንዳቸውን አይ እንደዚህ የሚባል ነገር የለም ሩታ። አታስመሲ በቃ አታስመሲ። ሁሌ እንደተጎዳ ሰው ሁሌ ደግሞ የእርግዝናሽን ነገር እያነሳሽ አንዳንድ ነገሮችን የሰውን አንጀት ለመብላት በዚህ ልክ መሞከር አለብሽ ብዬ አላስብም። እንትን አትበይ። ተረጋግቼ ነው እያወራሽ ያለሁት። ተረጋግቼ ነው እያወራሽ ያለሁት። ግን አንቺ መካድን የጀመርሽው አቤልንም እንደዛ ስታንቋሽ እንደገና ደግሞ የአብርሃምን እህት ቡዜንም እንግዲህ ለአንቺ ጥብቅ ሆና የቆመችን ሴት እንዴት አድርገሽ ዲስሪስፔክት አድርገሽ እንደምታወሪ አይተናልና
በባልሽ አይደለም የጀመርሽው፣ በሁሉም ሰው እያሳየሽኝ ያለሽው ገባሽ? እንደዚህ አይነት ሰው ደግሞ መሆን ተገቢ ነው ብዬ አላስብም። አዳምጪ፣ ዝም ብለሽ አትለፍልፊ። ምን ያስላለሽ? ብቻ መለፍለፍ አይገባሽም። እሱም ብላስ እኮ ማን ይመስክር? አንቺ ነሽ እኮ እንደዚህ አይነት ነገር የምታወሪው እኮ። አንዴ ዝም በይ እሺ። ሺህ አላወራም። በጣም እየለፈለፍሽ ነው። አልታወቀሽም? ወደ ገደለው ግቢ። እስማ አሞላን ተስከፍ ወደ ገደለው። በህይወቴ ሰው እንደዚህ ተረጋግቼ ነገር አላውቅም። ስለዚህ በስነ ስርዓት እስካናገርኩሽ ድረስ በስነ ስርዓት አዳምጪ እሺ። ተረጋግቼ ነው እያወራሽ ያለሁት። የማይሆን ነገር እንዲፈጠር አትገፋፍኝ እሺ። ተረጋግተን ልንነጋገር የተጠራ ነው እኮ አይደል? እንዴት ነው ስነ ስርዓትሽን ያዢ። ስለምንም ስነ ስርዓት እኮ የሚፈጠር ነገር አይደለም። ስነ ስርዓትሽን ግልጽ ስለነገርኩሽ ነው። ስነ ስርዓትሽን ያዢ። በስነ ስርዓት እንድታዳምጪኝ እፈልጋለሁ። እኔም ያወራሽውን በሙሉ እያዳመጥኩሽ ነው። እኔም ሳናገርሽ እንድታዳምጪኝ። እዚህ ጋር ስለምንም ስነ ስርዓት እንድትለፈልፊ አልፈልግም። አንዴ ተረጋጊ። ወደ ገደለው ግቢ። ተረጋጊ። ልንደማመጥ ነው አይደል የመጣ ነው? እንደዛ ነው የሚሻለው። ይሻልሽ እንደዛ ነው። እሺ ነገርኩሽ ሁሉንም ነገር። ማንም ሰው እኔ በጣም በትዕግስት ነገሮችን እኔ እኮ ጥፋት ምናምን እናንተ የምትቆጥሩትን ጥፋት እኮ ሀ ተብሎ የተጀመረው እኮ እኔ ወልጄ ስንሳ ነው አይደል እንዴ? ምንድነው እንትና ዲስሪስፔክት አደረግሽ፣ እንትና ዲስሪስፔክት አደረግሽ። በጣም ብዙ ሰዎችን የሚመክሩኝን ነገር እሺ ብዬ ሳሳልፍ እንደ እህት እሺ፣ ጓደኛም እንደ እሺ እያልኩኝ ሳሳልፍ ከኖርኩኝ ሰው ነኝ። ግን ደግሞ አየሁ ብዙ ነገሮችን። ከጀርባዬ ሌላ ነገር ነው የሚደረገው። እዚች ጋር ለማስመሰል ይመጣል። ከጀርባዬ ሌላ ነገር ነው የሚደረገው። አንቺም እንደዛው ትመጫለሽ። ዛሬ ላይ ለመክርሽ ሞክሬ ነበር ትያለሽ። እሺ ልትመክሪ ሞከርሽ። ምክርሽን አንቺ መጀመሪያ ራስሽ ተግብሪው። ከህይወታችን ውጭ ስልሽ ግን እኔ ከጓደኞቹ ጋር ነው የመጣሁት። እኔ እንትና ውጭ ካላለኝ አልወጣም ምናምን ሰው ማን ነው አስመሳይ? እኔ ነኝ አስመሳይ? ነገር አለም እኮ የተጀመረው ዛሬ ነው። ገና ከወለድኩ በኋላ እኮ ነው እኔ እንደዚህ አይነት ነገር ያያችሁት። በጣም ባየሁት ነገር ስለተሰማኝ እንዴ። እኔ እኮ በጣም ብዙ ጊዜ እርጉዞኜ ከወለድኩ በኋላ በጣም ብዙ ነገር ያሳለፍኩኝ ሰው ነኝ። ዝም ብዬ ታገሼ ሲበቃኝ ነው እንደዚህ አይነት ነገሮችን ሳደርግ ያያችሁኝ እንጂ በእንደዚህ አይነት ተግባር አንድም ሰው አያቀኝም። የሚያቀኝ ያቀኛል። ሜቢ እናንተ ከጀርባ ያላችሁ ሰዎች የኔን ባንነት የኔን ባህሪ ለማጠልሸት ምናምን ልትሞክሩ ይችላላችሁ። እንደዛ ግን አይሰማችሁ። ምክንያቱም ስለሚያውቁኝ። በዚህ ደግሞ በጣም ደስተኛ ነኝ። ፈጣሪ የተመሰገነ ይሁን። ማንነቴንና ባህሪን በማወቃቸው ደስተኛ ነኝ። በዚህ ማንም ሊሰብረኝ ማንም ሊጎዳኝ አይችልምም፣ ሊሞክርም አይገባም። ምክንያቱም መሰበርና መጎዳት ብችል ኖሮ ያኔ ስትሰብሩኝ ነበረ። ያኔ ሰባብራችሁ ታስቀምጡኝ ነበር። ግን ደግሞ አሁንም ትሞክራላችሁ፣ አሁንም ትጥራላችሁ። አንቺም ጓደኞቹም በዙሪያው ያላችሁ ሰዎች በሙሉ። ግን ደግሞ እመኚኝ ሄርሜላ፣ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ በሰማሁኝ፣ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ፣ ትጸጸቻለሽ። ይህንን ነገር ደግሞ ለማየት ያብቃሽ። ጊዜው ሩቅ አይደለም። እመኚኝ። ታይዋለሽ